ሰላም እንዴት ናችሁ? በድጋሚ ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ ተገናኝተናል። እንደምታዩት እያበድኩኝ ነው። አራተኛ ነው አምስተኛ ቪዲዮ ነው እየቀረጽኩ ያለሁት እየተበላሸብኝ እና ታምኔሉ ላይ እንደምታዩት ቦዲ ትራንስፎርሜሽን ነው። ጂም ላይ፣ ስትሬንግዝ ላይ፣ ፍሌክሲቢሊቲ፣ ስትሬቺንግ ኤቭሪቲንግ ላይ በዚህ 2 ወር ውስጥ እንሰራለን ማለት ነው እና አሁን ያለሁበትን ቦዲ ላሳያችሁ። ቀጣይ ደግሞ የምናወራባቸው ነገሮች አሉ። ለዚህ ቻናል አዲስ የሆናችሁ ካላችሁ ማነህ ለምትሉኝ ካላችሁ ናቲ ይባላለሁ። ህይወቴን ዶክመንት እያደረኩኝ ነው። ኢምፕሩቭ ማድረግባቸው ፕሮግረሶቼን ኤቭሪቲንግ አባውት ማይሰልፍ ማይ ጉድ ዴይዝ፣ ባድ ዴይዝ፣ ግሬት ዴይዝ፣ ናት ባድ ዴይዝ፣ ኤኒ ዴይ ዶክመንት እያደረኩኝ ነው። ይህን ጀርኒ መቀላቀል ከፈለጋችሁ የኔን ሰልፍ ዴቨሎፕመንት ጀርኒ መቀላቀል ከፈለጋችሁ ሰብስክራይብ፣ ላይክ፣ ኮመንት፣ ሼር እያደረጋችሁ ይህንን ጀርኒ መቀላቀል ትችላላችሁ። ይመቻችሁ እና ሰብስክራይብ፣ ላይክ፣ ኮመንት፣ ሼር። እንዳያችሁት አይ ዋንት ቱ ፊክስ ማይ ባዲ ትራንስፎርሜሽን። በዚህ በኩል ያሉት ትከሻዬን ደግሞ ትንሽ ወደፊት ብሏል ያስታውቃል። ትልቅ ይመስላል ግን ትልቅ አይደለም፣ እኩል ነው። ማስል ኢምባላንስ ያለኝ ይመስላል ግን ትከሻ ፎርዋርድ እና ትንሽ የመጎበጥ አዝማሚያ የመግበጥ አዝማሚያ ስላለኝ እና ደግሞ ትንሽ ጎብጫ ላይ ያስታውቃል። ልጅ እያለሁ በጣም ትልቅ ነበር፣ እንደዚህ ነበረ። ልጅ እያለሁ በጣም ጎብጬ እንደዚህ እየነበረ የሚሄደው እና ባዲ ትራንስፎርሜሽን ያስፈልገኛል ማለት ነው። ባዲ ትራንስፎርሜሽን ማስል መጨመር ሊሆን ይችላል። ይህን ፊክስ ማድረግ ወገሬ ላይም አለ፣ ሎወር ባኬ ላይም አለ። እነዛን ነገሮች ፊክስ እናደርጋለን። ባዲ ትራንስፎርሜሽን ደግሞ ኪሎ አሁን 64 ኪሎ ነኝ። አስገባላችኋለሁ ያልኩትን 64 ኪሎ ነኝ እና በእኔ እድሜና በእኔ ቁመት ኪሎዋችን መሆን ያለበት ኪሎ ምንድን ነው የሚለውን ነገር ትንሽ አባዝ ሲያካፍል ነበረ እና ምን ይመጣልኝ ከ7 ኪሎ እስከ 72 ኪሎ ነው መምጣት ያለበት ይላል እና አሁን 21 ዓመቴ ነው። ሜትር ከ80.5 ሜትር ከ80 ነኝ። ከቁመቴና ከእድሜ አንጻር ኪሎ ዝቅ ያለ ስለሆነ ኪሎዬን 71-72 የማድረግ ፍላጎት አለኝ። የሆነ ጊዜ 71 ምናምን ሆኜ ነበር። ፎቶዎች ምናምን አስገባላችኋል። 70 እንኳን ሳይሆን 69 ምናምን ሆኜ ነበረ። ፎቶዎች ምናምን አስገባላችኋለሁ እና እናቴ ነች ያስቆመችኝ። አይን ይበላሃል ምናምን ብላ እና ቦዲ ትራንስፎርሜሽን ፎር 2 months ከዛ በኋላ እንቀጥለዋለን። ግን በዚህ አሁን ዛሬ ማርች 30 ነው። ነገ ኤፕሪል 1 ይሆናል ማለት ነው። ከዛ ነገ እንጀምራለን ማለት ነው እና ቲሸርቴን ለብሻለሁ። ትንሽ ይበርዳል። ባዲ ወደ ትከሻዬ መስፋት አለበት ብያችሁ ነበር አይደለ? ይህ ነገር የተፈጠረው 10ኛ ክፍል ነበረ። ትንሽ ስቶሪ ትንሽ ልንገር ሃይላይት ላድርጋችሁ ብዬ ነው እና ሳይክል ሲገጭ በዚህኛው እግሬ ነበር የተመታሁት እና እግሬ ከቁርጭምጭሚቴ ጋርም ተበላሸ እና እግሬ ትንሽ አዘነበለ፣ ወደ ውስጥ አዘነበለ። ሲያዘነብል ጉልበቴም ትንሽ ወደዚህ አዘነበለ። ሲያዘነብል ይህን ትከሻዬ ወደዚህ አዘነበለ። ማለት ይሄኛውን ቦደቤ ወደዚህ ትንሽ አዘነበለ። እዚህ ጋር ሪብ ኬጅ የሚባለው አለ አይደል? እሱም ወደዚህ ትንሽ አዘነበለ። ይህም ምን ያደርጋል? ወደዚህ ማዘንበል ጀምሯል ማለት ነው። ይህ ማለት ወደ አንድ ጎኔ ያዘነብላል ማለት አንዳንድ ጊዜ ልጅ ያለው አስታውሳለሁ። ወንድሜ ታላቅ ወንድሜ አንዱ እንትን እንደዚህ ከፍ ያለ ነው፣ አንዱ ደግሞ ዝቅ ያለ ነው። በመከራ አስተካከል። ከዛ ይሄኛውን ደግሞ ለማስተካከል ብዬ እንደዚህ ጫማ እንደዚህ መሄድ ሲኖርብኝ እንደዚህ መሄድ ጀመርኩ። በውጭኛው ጫማዬ አሁን ሲያልቅ በውጭ በኩል ያለው ነው የሚያልቀው አብዛኛው ጊዜ፣ በውስጥ በኩል ሳይሆን በውጭ በኩል ለማስተካከል ብዬ ሌላ አበላሸው እግሬን ማለት ነው እና ሙሉ በዚህ በኩል ያሉ እንትኖች
ተበላሽ። ለምን ባለፈው መኪና ገጨኝ ስላችሁ ይሄኛው ግሬ ነው የተመታው። ይሄኛው ግሬ መልአክ እዚህ በኩል ያለው መልአክ ገነት የሚገባ ነው። ይሄ ሳይሌ ደግሞ ሲኦል። በቃ ይንግና ያንግ የሚባለው ወደ ጥቁርና ነጭ እንደዛ ሆንኩኝ። ይንግና ያንግ በዚህ በኩል ዳርክ ነው፣ በዚህ በኩል ትከሻዬ ያመኛል፣ ከጀርባዬ አፐር ባክ ያመኛል፣ እግሬን ከዘለልኩ ያመኛል፣ ይሄ ቁርጭምጭሚት ያመኛል፣ ሪብ ኬጂ በዚህ በኩል ሁል ጊዜ እንዳመመኝ እንደዚህ ስለምቀመጥ ትከሻዬ ተበላሽቷል። ብዙ ማስተካከል ያሉብኝ ነገሮች አሉ። ሁለት ወር አይበቃውም እና ግን ጀስት ቦዲ ትራንስፎርሜሽን ጂም ምናምን 2 ወር አድርጓል። ይሄ ግን ቀስ በቀስ ሁሉም በየተራ እየነካካው ማስተካከለው ነገር ነው የሚሆነው እና በቃ በመኪና ምክንያት በአንድ ስህተት ምክንያት 10ኛ ሳይክል በመገጨኝ ምክንያት ተበላሸ። ድሮም ጎብጬ ነበረ፣ አሁን ደግሞ በአንድ ሳይድ ዞረ። ልጅ እያለሁ ጎብጠ ነበረ። አንገት ደፊ ሀገር አጥፊ አይነት ነገር ነበርኩኝ። ትምህርት ቤት ውስጥ በጣም ዝምተኛው በቃ በጣም ተለምኖ የተጫወተ ሰው አይነት የለም። እንደዚህ አይነት ስለሆንኩኝ አንገቴን ደፍቼ ምናምን ስለሚሄድ በዘተት ጎብጬ ነበር። መኪናው ሲገጨኝ ደግሞ በአንድ ሳይድ የባሰ ጎበጥኩኝ ማለት በአንድ ሳይድ። ይሄ ደግሞ ፎርዋርድ ሆነ እና ብዙ መስተካከል ያለባቸው ነገሮች አሉ። ፊቴም እንደምታዩት ትንሽ ወደዚህ ዞር ያስታውቃል። ጺም ቢኖረኝ ምናምን አሪፍ ነበረ፣ አያስታውቅም። ግን አሁን ጺም ስላለኝ ጺም ስለሌለኝ ያስታውቃል። ትንሽ ወደዚህ ዘንበል እንዳለ ማለት ነው። ፎከስ አድርጋችሁ ያያችሁት ዘንበል እንዳለ ሰው። አብዛኛው ሰው ሲሜትሪክ የሆነ ፊት የለውም ግን አይታይም አብዛኛው። የኔ ግን ትንሽ ፎከስ በትንሹ ካያችሁት የሆነ እኔም ይታወቀኛል አንዳንድ እና መስተካከል ያለባቸው ብዙ ነገሮች አሉ። በ2 ወር ብቻ የሚስተካከል ነገር አይመስለኝም እና ማስተካከሉ ይመስለኛል። ተስፋ መቁረጥ አይመስለኝም እና ቦዲ ትራንስፎርሜሽን ፊክስ እናደርጋለን። ቦዲ እንደምታዩት አሳይቻችኋለሁ። የድሮ ፎቶዎችን አሳያችኋለሁ። ልጅ እያሉ የተነሳኋቸውን ፎቶዎች እና አሁን ያለሁበት አሳያችኋለሁ ማለት ነው። እና ቦዲ ትራንስፎርሜሽን ፎር 2 months ጂም ነው። ግን ቀስ በቀስ ስትሬች በማድረግ መንገዶችን በመስራት የሚስተካከል ነገር ነው። ከዛ እሱ ነገር ደግሞ እናስተካክላለን ብዬ ተስፋ አደርጋለሁ። ተስፋ አንቆርጥም ብዬ አስባለሁ። እንዳልኳችሁ 100 ቪዲዮ ከሰራሁኝ በኋላ ተስፋ ለመቁረጥ አስባለሁ። አይ ቲንክ አባውት ጊቪንግ አፕ ብያለሁ እና አንድ ያልነገርኳችሁ የቀረ ነገር አለ። እሱም ኒውትሪሽን ነው፣ ምግብ ማለት ነው። ለዚህም ግዴታ ምግብ ያስፈልገናል እና በሳምንት 3 ቀን ጥሩ ምግብ ሩዝ፣ አሪፍ ምግብ አቮካዶም ሊሆን ይችላል፣ ሩዝም ሊሆን ይችላል፣ ኤኒቲንግ እና ለመስራት አስቤያለሁ። በሳምንት 3 ቴስቲ ሶያም ለማስገባት አሪፍ ነገሮችን ሰርች እያደረግኩኝ ለመብላት አስቤያለሁ። በሳምንት 3 ቀን ማለት ነው። አሪፍ አድርጌ ከበላውኝ የማደግና ማሰልጌን የማድረግ ፕሮባቢሊቲ ይጨምራል። ለዛ ጀስት እሱን ለመናገር ነው። የቀረ ነገር የለም። ይመቻችሁ። እንደዛ ነው እና ይመቻችሁ። ለዛሬ ያለ ቪዲዮ ይሄ ነው እና አሪፍ ጊዜ ያለን ይመስለኛል እዚህ 2 ወር እና ጀርኒውን መቀላቀል ከፈለጋችሁ መቀላቀል ትችላላችሁ። ይህን ጀርኒ አብራችሁ ትከሻዬን ሳስተካከል ጉልበቴን ሁሉ ነገር ሳስተካከል አይታችሁ ኢንስፓየር ለመሆን ደግሞ እናንተም ለመነቃቃት ወይ እናንተም የራሳችሁን የተበላሸ ነገር ካላችሁ ቦዲያችሁ ላይ ለማስተካከል እንዲሆናችሁ ይህን ጀርኒ መቀላቀል ከፈለጋችሁ ሰብስክራይብ አድርጋችሁ ይህን ጀርኒ መቀላቀል ትችላላችሁ። ይህን ቻናል መከታተል ትችላላችሁ። ይመቻችሁ እና ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር